ምንድነው ለአብርሃም የተገባለት የተስፋ ቃል ይሄንን ምድር እስራኤል የተባለችው ምድር ትወርሳለህ ሳይወለድ ነው የተገባለት ከ400 ዓመት በፊት የተገባለት ኢብን አልሰማው ነገር ግን ሲወርስ ሲዋረድ የመጣ የትንቢት ቃል አለ ያ የትንቢት ቃል የዚህ ካሌብ ጋር ደረሰ ካሌብ ጋር ሲደርስ አንድ ነገር አሰበ ኢሚዲየትሊ አሃ የመጣው ትንቢት ለኔ ነው እንዴ እንግዲያውስ እኔ ወስደው ኬብሮን የተባለ ሰፈር ነው አለ ኢየሱስ ጌታ ነው ሌሎቹ በሙሉ እስራኤልን እንወርሳለን እንጣጣላለን ሲሉ የሚገርመው ሰው ግን ያ ሰው መጀመሪያ አንድ ነገር ብሏል ኬብሮን የኔ ናት ኢየሱስ ጌታ ነው ምርጫ ነው እውነት ነግራለሁ ይህ ዓመት ከማለቁ በፊት ምርጫን አስተካክለው ምርጫ ነው ኢየሱስ ጌታ ነው ለመሆን የምትፈልገው ለመድረስ የምትፈልገው ለማድረግ የምትፈልገው ነገር በዚህ ወራቶች ውስጥ ምርጫን አስተካክለ ቁጭ በል እግዚአብሔር በመንፈሱ ያገኛል በኢየሱስ ስም ምርጫ ሲሰጥህ ኃጢአተኛ ነህ በደለኛ ነህ አትረባም እንደዚህ ነህ እንዲሰርታል እንዲያደርጋል አልተባልክም ምርጫው ግን ምን አለ እንዲሁ በጸጋ ኢየሱስ ጌታ ነው በጸጋ ያለው ሲቹዌሽንን እያየ እግዚአብሔር ምን አለ በውስጥ ዘር ሰጥቻለሁ ያ ዘር ዝናብ ብቻ ያስፈልገዋል ይላል ዘር ነው የመንፈሱ ዓለም የሚሰራው እግዚአብሔር አለ ካልክ መኖሩን በግለሰብ ደረጃ ያሳያል ገብቶታል ለምሳሌ አለው ድንቀሰው ብለው ኢሚዲየትሊ ይላል የኔ ፕሬዘንስ አለ የሚለቀው ነገር እኔ እንኳን ባልኖር አጠገቡ የድምጼ ምን አለው ፕሬዘንስ አለው የድምጼ ህልውና አለው ስለዚህ ምን ይላል ኢሚዲየትሊ ዳንኤል ከኔ ጋር ስላለ ወጥ እንኳን ምን ይለኛል ያነሳል ምኑ ስላለ ነው ድምጼ ስላለ ነው እንጂ እኔ ከሱ ጋር ስላለው አይደለም እግዚአብሔር ደግሞ ድምጹን ላከ ከቃዴስ ድምጹን ምን አደረገ ላከ የእግዚአብሔር ቃል ሲወርድ ሲወረወር በተራሮች በኮረብቶች በወንዞች ዛሬ ላይ በኢየሱስ የእግዚአብሔር ቃል ይናገራል አጠገብና ካንተውና ድምፁ ነው በሉላከ እኔ በኢየሱስ ክርስቶስ ስም ባረኳችሁ በመንፈስ ህልውና ባረኳችሁ በመንፈሱ ህልውና ባረኳችሁ ከእግዚአብሔር ቤት ባረኳችሁ ከእግዚአብሔር መቅደስ ባረኳችሁ በኢየሱስ ስም የእግዚአብሔር ህልውና ከዚህ ምሽት ጀምሮ በቃልና በመገለጥ በኃይል በስራ ይታይላችኋል በህልውናው ተባርካችኋል ከዚህ በኋላ ብቻህን አታድርም ከዚህ በኋላ ብቻህን አትወጣም ከዚህ በኋላ ብቻህን አትሮጥም ከዚህ በኋላ ብቻህን አትሄድም ነገር ግን የእግዚአብሔር ህልውና ይይዛል በኢየሱስ ስም ይይዛል እስጮክ ብለህ ወደ ቤት ገባ በለው እባክህ ህልውና እግዚአብሔር መኖሩ ህልውናው ሲመጣ የሚገርመው ነገር እያንዳንዱ ነገር መልቀቅ ይጀምራል አይታችኋል ጳውሎስና
በከፍተኛ ድምፅ ሲያመልኩት ታላቅ ነው፣ ኃያል ነው፣ ከእኛ ጋር ነው፣ ስራው አላቆመም፣ እየሰራ ነው፣ እያደረገ ነው፣ የፈጸመው ነገር አለ። ይላቸዋል። ጴጥሮስም በአራት ሰዎች ወታደሮች ታስሮ ነበር ይላል። ወታደሮች ታስሮ ሳለ የሚደንቀው ነገር መልአኩ ሲገለጥ ጴጥሮስ አልጸለየም። ድብን ያለ ምን እንቅልፍ ተኝቶ ነበር። የሚገርመው ነገር ትሞታለህ ነው የሰው የአካባቢው ሁኔታ። ነገር ግን የጌታ ቃል አንድ ጊዜ ምን ብሎታል ስታነብ ሉቃስ ላይ ምን ይላል? ኢየሱስንም ምን አለው? ጴጥሮስ ሆይ ከዚህ በኋላ ምን አትልም አትሞትም አለ። እንዴት ሲለው ሸምግለህ ሌላ ሰው ምን ሱሪ እስከሚያጠልቅልህ ድረስ እድሜ አርጅተህ ምን ትላለህ? ትሞታለህ ነው ያለው። ስለዚህ ገና ኢየሱስ ሄዶ ገና 1 ዓመት ሳይሞላው ይህ ሰው እስር ቤት ገባ። ነገ ሄሮድስ እገልሃለሁ ብሎታል። የሚደንቀው ነገር እሱ ግን ያ የቃሉ ፕሬዘንስ ሳታረጅ አትሞትም ያለ አንድ ነገር ልንገር፣ ከቃሉ ጋር ነው ነገር ያለው እንጂ ከየትም አይደለም። ፕሬዘንስ ካለ የቃሉ ምንም ያስጨንቅ ነገር የለም። ብቻ አትሞስፈር ፍጠር። እንዲህ ብሎኛል፣ ሳታረጅ ምን አትልም አትሞትም። ምን ያህል የሞት ድምፅ ትሰማ ይሆናል። ትሞታለህ ነገ ጠዋት ነው ረጅም ዕድሜ አትኖርም የሚል ነገር ግን ማዳኔንም አሳይሃለሁ፣ ረጅም ዕድሜ አጠግባሃለሁ። እንዲሁም ደግሞ ዘር ተዘርቶ በጊዜው ታጭዶ ወደ ጎተራ እንደሚገባ እንዲሁም ደግሞ በስተርጅና ወደ መቃብርህ ትወርዳለህ። እንግዲያውስ እኔ የምሞተው በለራስ ከዚህ ቀን ጀምሮ ምን በርጅና ኢየሱስ ጌታ ነው። እንኳን ለአንተ አይደለም ለቤተሰቦች፣ ለልጆች፣ ለምታውቃቸው ሰዎች ነው በርጅናቸው ይገባሉ። ምክንያቱም አንተ ዘንድ ፕሬዘንስ አለ። ምክንያቱም እግዚአብሔር ጋር ወደ አንድነት ውስጥ ገብተናል። ስለዚህ አንድ ስለገባ እግዚአብሔር ምን ይላል? ኦኬ የት ነው የምትሄደው ሲባል እትዬ ማርያም ይሽ ቤት ውስጥ ገና ስትገባ እግዚአብሔርን ፕሬዘንሱን ይዞ ይገባል። ምክንያቱም አንተና እግዚአብሔር አንድ ሆናቸዋል። የሆነ ሰው ቤት ስትሄድ ቁስቁልቁል ስራ ያጣ ምናምን መከራውን የሚያይ በቃ በዚህ በድውታ በምናምን መከራውን ያየ ጎረምሳ ጋር ስትሄድ የሚገርመው ነገር አንተዛ ገና ስትገባ የሚገርመው ነገር ፕሬዘንስ ይሸፍነዋል። ፕሬዘንስ ይሸፍነዋል ሳያውቀው። ይኸውላችሁ የሚገርመው የመልአኩ ፕሬዘንስ ሲመጣ በደንብ ተመልከቱ። የመልአኩ ፕሬዘንስ ሲመጣ መልአኩ መጣና ምን አለው የሚለው ጴጥሮስ ተነሳ፣ ቀሰቀሰው። የሚገርመው ነገር ሰንሰለቱም አውቆ ምን አደረገ? ጴጥሮስን ብድግ ብሎ ኦኬ ሰንሰለቴስ ምናምን ብሎ ጸለየ። ሲተኛም ግድ የለውም ለሰንሰለቱ። ምክንያቱም በመንፈሳዊው ዓለም እንዳታሰረ ያውቃል። ስጋዊው ዓለም ላይ ነው የታሰረው። ነገር ግን እሱ የሚታየው አይደለም፣ የማይታየውን አብሮ ተመልክቷል። የምን የማይታየው? አብርሃምም የማይታየውን አይቶ ተስፋ በሌለው ጊዜ ተስፋ ይዞ ምን ያደረገ? አመነ። ኢየሱስ ጌታ ነው። ነገር በሙሉ ተስፋ የተቆረጠ ቢሆንም እንኳን የሚገርመው የእግዚአብሔር ቃል ይላል ደወሪ አትጨነቅ። ስለ አለው መከራ ስላለው ችግር ስላለው ሁኔታ ምን አትበል አትጨነቅ። ነገር ግን የመልአኩ ፕሬዘንስ እንደመጣ የቃሌ ምን መምጣት ምን ይላል? የቃሉ መግባት ተራውን ሰው አስተዋይ ያደርገዋል። ስለዚህ ምን አለ? ቃሉን ውሰድ። ምን ብለዋል? የታሰሩትን መፈታት